ከዚህ በፊት ባሳለፍናቸው ቪዲዮዎች ስለ ሐረካት፣ ስለ ተንዊን፣ ስለ መሳቢያ ፊደላቶችን ተመልክተን ነበር። ዛሬ ደግሞ ወሳኝ ስለሆነ ምልክት እንማራለን። ይህም ምልክት ሸዳህ ይባላል። ይህ የምንመለከተው ምልክት ሸዳህ ይባላል። ይህ ምልክት ለአማርኛችን እንደ ሰ ወይንም በእንግሊዘኛው እንደ ደብሊው አይነት ቅርጽ ያለው ነው። ይህ ምልክት ያለበት ማንኛውም ፊደል ጠብቆ እንዲነበብ ያደርገዋል። ሸዳህ የሚያመለክተው ሁለት ተመሳሳይ ፊደላትን ወይንም ተቀራራቢ ድምጽ ያላቸው ፊደላትን በአንድ አርግቶ መቅራትን ነው። ለምሳሌ ይህን ቃል ብንመለከት ዛል ላይ የሸዳ ምልክት እናገኛለን። ይህም ማለት ሁለት ዛል ፊደላት እንዳሉ ያመለክታል። የመጀመሪያው ስኩን ሲሆን ሁለተኛው ደግሞ የፈትሐን ምልክት የያዘ ፊደል ነው። ሲቀራም ከዘበ ብለን አጥብቀን እንቀረዋለን። ሌሎችም ማንኛውም ፊደል ላይ ይህን የሸዳ ምልክት ካየን ይሄ ፊደል የሁለት ፊደላቶች ስብጥር ወይንም የሁለት ፊደላቶች ድምር መሆኑን መገንዘብ አለብን። እነዚህን ቃላቶች እንመልከት። ሑሲለ፣ ሑሲለ፣ صدق 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 በምንልበት ጊዜ ዳል የሁለት ፊደላቶች ስብስብ ነበረች። የመጀመሪያው ዋናው አስሉ እንዴት ነበር? صدق ነበር። ይህንን ዳልን ፈትሐ ውስጥ ከተነው የሸዳ ምልክት አርግተንበት ዳልን ምን አርግተናታል? ጨፍልቀናት እንቀራታለን። صدق። በተመሳሳይ ሁኔታ እቺን ቃል ብናይ ኑን ላይ የሸዳ ምልክት አለ። ይህም ማለት ኑን የስኩንና የፈትሐን ምልክት የያዘ ፊደል አንድ ላይ ድምር መሆኗን እንገነዘባለን። ስትቀራም ጀነቲን ብለን ኑን ላይ ትንሽ ቆይተንበት እንቀራለን። እቺ ሸዳ ምልክት ከሁሉም አናባቢ ምልክቶች ጋር ተያይዛ ልትመጣ ትችላለች። ከፈትሐ ጋር፣ ከከስራ፣ ከዶማ እንዲሁም ከተንዊኖች ከሶስቱም ተንዊኖች ጋር አንድ ላይ ተያይዛ ልትመጣ ትችላለች። ሌላው ልንገነዘበውና ልናስተውለው የሚገባን ነገር እቺ የሸዳ ምልክት በኑንና በሚም ላይ ስትመጣ ከሌሎች ፊደላቶች በተለየ ሁኔታ አጥብቀን እንቀራታለን። ለምሳሌ ይህን ቃል ብንመለከት ኑን ላይ ሸዳ አለ። ስንቀራውም የዙኑ ትንሽ ሰዓት እንቆይበታለን። እቺንም ቃል ብንመለከት ሚም ላይ የሸዳ ምልክት አለ። ስንቀራትም ثم ሚሟ ላይ ትንሽ ሰዓት እንቆይበታለን። ለማጠቃለል ያክል ሸዳህ ብሎ ማለት አንድ ፊደል ላይ አጥብቀን እንድንቀራው የሚያመላክተን ምልክት ነው። ሌላው ሸዳህ የሁለት ፊደላቶች አንድ ላይ ድምር መሆኑን እንገነዘባለን። የመጀመሪያው ስኩን፣ ሌላኛው ደግሞ ማንኛውም ሐረካ ወይንም አናባቢ ምልክቶችን ሊይዝ ይችላል። ስለዚህ ሸዳ ያለበት ፊደል የግዴታ አጥብቀን መቅራት አለብን። ያላጠበቅነው ከሆነ አንድ ፊደልን እንደጣልን ወይንም አንድ ፊደልን እንዳጎደልን ይቆጠራል። እስቲ እናንተ እነዚህን ቃላቶችን በሏቸው። ምን ይላል ይሄ? ሱዒረት፣ እቺስ ቀደመት፣ ይሄስ ከዘበት። እናንተ ደግሞ እነዚህን ቃላቶች በሚገባ ለራሳችሁ ትንሽ ደቂቃ ወስዳችሁ አንብቧቸው። ዛሬ በዚህ ቪዲዮ ስለ ሸዳ በትንሹ ተመልክተናል። ጠቃሚ ነገር ካገኛችሁበት ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳይረሳ። በሌላ ትምህርታዊ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።